እውን ጀነት መግባት ትፈልጊያለሽ? እንግዲያውስ ውድ እህቴ ዛሬ መልእክቴ ላንቺ ነው። ጀነት መግባትን የምትፈልጊ ከሆነ ይሄን ያክል ቀላል ነው ጀነት ለመግባት። ምናልባት አንዳንዶች አካብደው ካሳዩሽ እኔ በጣም ቀላል አድርጌ ላሳይሽ እፈልጋለሁ። ምክንያቱም አንቺ ጀነት መግቢያዎች በሮችሽ በጣም ቀላል ስለሆኑ እዚህ ምድር ላይ ማድረግም ስለምትችይ ማለት ነው። ጀነት መግባት የምትፈልጊ ከሆነ ይሄንን ቪዲዮ እስከመጨረሻ ድረስ አዳምጪውና ተግብሪበት። ካልሆነ ግን ይሄን ቪዲዮ አሳልፊው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች አሁን ያላችሁት ሰያት ቲዩብ ላይ ስለሆነ ይሄንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቀጣዩን ቪዲዮን እንድትከታተሉ ልጋብዛችሁ። እንዲሁም ደግሞ ላይክ እያደረጋችሁ ቪዲዮውን ጀምሩት። እስከመጨረሻም ድረስ አይታችሁት ከወደዳችሁት ለሌሎችም ሼር ማድረግን እንዳትረሱ። ጀነትን እውን መግባት ትፈልጊያለሽ ወይ ነው ዛሬ ርዕሴ። ከዚህ በፊት ግን ጀነት ማለት ምን ማለት ነው? ጀነትን ምን ያክል ተወጂዋለሽ? ለጀነትስ ምን ያክል ዝግጁ ነሽ? ጀነት ማለት ላንቺ ምን ማለት ነው? እዚህ ምድር ላይ አንቺ ብዙ የሆኑ ጸጋዎችን ተመልክተሽ ሊሆን ይችላል፣ አዳምጠሽም ሊሆን ይችላል፣ እንዲሁም ደርሰውልሽ ሊሆን ይችላሉ። ነገር ግን እዚህ ምድር ላይ የመጡትም ሆነ የሰማሻቸው እንዲሁም የነካሻቸውም ሆኑ ጸጋዎች ፈጽሞ ጀነት ጋር ሊጠጋጉ አይችሉም ማለት ነው። ምክንያቱም ጀነት ውስጥ ያለው ኒዕማ ጸጋ ረሱል ሰለላሁ ዐለይሂ ወሰለም በሶስት ቃላቶች እንዲህ በማለት ገልጸዋል። አንደኛ ማላ አይኑን ረአት፣ አይን ፈጽሞ አይታው ማታውቅ የሆነ ትልቅ የሆነ ስጦታ አለ። ወላ ኡዙኑን ሰሚዓት፣ ጆሮም ሰምታው ማታውቅ የሆነ ትልቅ የሆነ ጸጋ አለ ጀነት ውስጥ። ወላ ኸጠረ ዐላ ቀልቢ በሸር፣ በሰው ልጅ ልብ ውስጥ ውል ብሎ ማያውቅ የሆነ ትልቅ የሆነ ስጦታ አለ እዛ ጀነት ውስጥ። ስለዚህ ዛሬ እዛ ጀነት ውስጥ የምትገቢበትን ነጥብ ነው የምነግርሽ። ይህ መልእክቴ ታዲያ በጣም ወሳኝ ነው ማለት ነው። ስለዚህ እስከመጨረሻው ልታዳምጪኝ ዝግጁ ሁኚ። የመጀመሪያው ጀነት እንድትገቢ የሚያደርግሽ የሆነው ነገር ባልሽን አግብተሽ ከሆነ ባልሽ ካንቺ ሊወድልሽ ይገባል። ነገሮችን ሁሉ መውደድ ይኖርባቸዋል። እሱ እንዲወድሽ ማድረግ እንዲሁም እሱ እንዲወድልሽ ማድረግና እሱ የምታደርጊውን ነገር ሁሉ እንዲወደው ማድረግ ይኖርብሻል። ይሄን ማድረግም በጣም ቀላል የሆነ ነገር ነው፣ ምክንያቱም ክፍያው ከፍተኛ ስለሆነ ማለት ነው። ኡሙ ሰለማ ረዲየላሁ ዐንሃ እንዲህ በማለት ትናገራለች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉ ትላለች። አዩመ ምርአቲን ማተት፣ ማንኛውም ሴት እኮ ከሞተች ወዘውጁሃ ራዲን ዐንሃ፣ በሷ ነገር ላይ እሷ በህይወት በቆየችበትና እሱ ጋር በቆየችበት ጊዜ ላይ ባሏ ወዶላት ከሆነና ወዷት ከሆነ የሞተችው ደኸለቲል ጀነህ፣ ጀነት ገባሽ በማለት ረሱላህ ሰለም በአራት ነጥብ ዘጉት ማለት ነው። ስለዚህ ባልሽ አንቺ በህይወት ባለሽበትና እሱ ጋር ባለሽበት ጊዜ ሁሉን ነገር ከወደደልሽ ጀነት መግቢያ በርሽ ተከፈተ ማለት ነው። ልታውቂ የሚገባሽ ደግሞ ጀነት የሚባለው ስጦታ ሊመጣልሽ የሚችለው በአላህ Subhanahu Wa Ta'ala በማመንሽና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተናገሩት ተግባራዊ በማድረግሽ እንዲሁም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ መሆናቸውን በማመንሽ ተከትሎ የሚመጣ ነገር ነው እንጂ ፈጽሞ አንቺ ቁጭ ብለሽ ማሰብሽ ማሰላሰልሽ ጀነትን አገኝ ይሆን አላገኝ ይሆን ጀነት ማለት እኮ ኒዕማው ትልቅ ነው እያልሽ በማውራትሽና በማሰላሰልሽ ብቻ የሚመጣ የሆነ ስጦታ አይደለም፣ በተግባር ሊመጣ የሚችል የሆነ ስጦታ ነው። ከዚህ ቪዲዮ ማብቂያ ጀምረሽ ፈጽሞ እንዳትተየው ልትተገብሪው ይገባሻል። ታስታውሽ የሚገባሽም የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ንግግር ነው። እንዲህም ይላሉ ኢዛ ሰለት ኸምሰሃ፣ አምስት አውቃት ሶላት ላይ ያሉትን የተደነገጉ አምስቱን ሰላቶች ከሰገደች ወሷመት ሸህረሃ፣ እንዲሁም የሚመጡባትን ረመዳን ወሮችን በትክክል ከጾመችና ወሐሰነት ፈርጀሃ፣ እንዲሁም ብልቷን ከጠበቀች ወአጣዓት ዘውጀሃ፣ ባሏንም ከታዘዘች ቂለ ለሃ፣ ለሷም ትባላለች ኡድኹሊል ጀነህ፣ ጀነትን ግቢ ምን አይ አብዋብን ሽእቲ፣ አንቺ በፈለግሽው በር ጀነትን ግቢ ትባያለሽ ማለት ነው። እንደሚታወቀው ጀነት 8 በሮች አሉት። ከ8 በሮች መካከል አንዱን በር መርጠሽ ግቢበት በመባል ፍቃድን ትሰጫለሽ ማለት ነው። ይህ ትልቅ የሆነ እድል ነው። በጣም ቀላል የሆነ ተግባር ነው። እዚህ ምድር ላይ ልንተገብራቸው ከሚቻሉ ነገሮች በጣም ቀላል ከሆኑት ነገሮች እነዚህ ጥቃቅን የሆኑ ተግባሮች ናቸው ማለት ነው። ምናልባት ተግባሮችን እኮ እየተገበርሽ ሊሆን ይችላል። ነገር ግን እስቲቃማ ኑሮሽ ቀጥ ብለሽ በዛ ተግባርሽ ላይና እንዲሁም ጀነትን እንደፈለግሽ በፈለግሽበት በር ልትገቢ ፈልገሽ እየተገበርሻቸው ነው አይደለም
አይደለም የሚለው ነው ትልቁ ጥያቄ ማለት ነው። አላህ ግዴታ ስላደረገብሽ ብቻ አይደለም ማድረግ ያለብሽ፣ አላህ የሚሰጥሽ ስጦታ ትልቅ ስለሆነም ነው ልታደርግ የሚገባሽ። ስለዚህ ይህ ትልቅ የሆነ ስጦታ ሊመጣልሽ ዘንዳ እነዚህን ተግባሮችን መተግበር ይኖርብሻል። ጀነት ስትገቢ ደግሞ አሁን ላይ ተቦሳቁለሽ ሊሆን ይችላል፣ ትልቅ ሰው ሆነሽም ሊሆን ይችላል፣ በሰራሹ ተግባርሽም ብዙ መከራዎችን እንግልቶችን አሳልፈሽ ሊሆን ይችላል። ነገር ግን እዛ ጀነት ውስጥ በምትገቢ ሰዓት የመጀመሪያው ሊደረግልሽ የሚችለው ነገር ወደ ወጣትነትሽ እንድትመለሺ ትደረጊያለሽ። ወጣትነትን ያኔ እንድታገኚ ከምትደረጊያቸው ነገሮች ደግሞ አንቺን ሊፎካከሩሽ የሚፈልጉ ሑረል ዐይኖች አሉ እዛ የተዘጋጁ ማለት ነው። እነሱ አንቺን ሊፎካከሩሽም አይችሉም። በሰዓቱ ወጣት ሻብ ትሆኛለሽ፣ ወጣት ሸባብ ትሆኛለሽ። ከሸባቦቹ ከወጣቶቹ መካከል ትሆኛለሽ። አንቺ ከተፈላጊዎችና ከምርጦቹ መካከል ትሆኛለሽ። የፈለግሽው ነገር ይቀርብልሻል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ በማለት ይናገራሉ፣ ኢነል ጀነተ ላ የድኹሉሃ ዐጁዝ፣ ጀነትን እኮ ሽማግሌዎች አይገቧትም በማለት ተናገሩ። ኢነላህ ተዓላ ኢዛ አድኸለሁነል ጀና፣ ወደ ጀነት እኮ አላህ ሱብሓነሁ ወተዓላ በሚያስገባቸው ሰዓት ሐወለሁነ ይቀይራቸዋል፣ አብካራ ቢክራ አድርጎ ይቀይራቸዋል። ወጣት አድርጎ ቢክራ ማንም ያልነካት ሴት አድርጎ ይቀይራቸዋል። ያ ማለት አንቺ በጀነት ውስጥ በምትገቢ ሰዓት ሕፃን ገና ሳዱላ ትደረጊያለሽ ማለት ነው። ይሄ ማለት እኮ አንቺ በአሁን ሰዓት አለፈኝ ብለሽ የምትጨነቂው እድሜ ላይ እንድትሆኚ አላህ Subhanahu Wa Ta'ala ያደርግሻል ማለት ነው። አላህ ደግሞ ይሄን ማድረግ እንደሚችልም ታውቂያለሽ። ምክንያቱም ምንም አልነበርሽም፣ ፍቶት ነበርሽ፣ እንደ ንፍጥ ነበርሽ። ከዛም ወደ ሰውነት ቀየረሽ ማለት ነው። ከሰውነት ውስጥ ደግሞ ነፍስ የሚባልን ዘራልሽ። ከዛም ነፍስ ኑሮሽ፣ ሰውነት ኑሮሽ እንድትንቀሳቀሽም እድል ሰጠሽ። ይሄንን ያደረገ አላህ Subhanahu Wa Ta'ala በጀነት ውስጥ አንቺን ወደ ኋላ መመለስ እንደሚችል ግልጽ የሆነ ነገር ነው። ለዚህ ስጦታ ነው ታዲያ መዘጋጀት የሚኖርብሽ ማለት ነው። ይህ ነው የአላህ Subhanahu Wa Ta'ala ትሩፋት። አላህ Subhanahu Wa Ta'ala አንቺን ቢክራ ያደርግሻል። እንዲሁም ጀነት ውስጥ የፈለግሽው ቦታ ላይ እንድትቀመጪ ያደርግሻል። እንዲሁም ጀነት ውስጥ ገና ስትገቢ የፈለግሽውን በር ተጠቀሚ ትባያለሽ። እንዲሁም ደግሞ ጀነት ውስጥ አንቺ የምትፈልጊው ቁንጅና እንዲኖርሽ እንድትላበሺ ትደረጊያለሽ። እንዲሁም ጀነት ውስጥ ደግሞ አይን አይታው ማታውቀው፣ ጆሮ ሰምታው ማታውቀውና በልብሽ ፈጽሞ ውል ብሎ ማያውቅ የሆነ ትልቅ የሆነ ስጦታ ትሰጫለሽ። እንዲሁም አላህ Subhanahu Wa Ta'ala ፊቱን የመመልከት እድልም ትሰጫለሽ ማለት ነው። ይሄንን እድል ለማግኘት ታዲያ እነዚህን ተግባሮች መተግበር እንዴት ይከብዳል? ለዚህም ነው አላህ Subhanahu Wa Ta'ala እንዲህ ያለው ወሳቢቁን السابقون ተሽቀዳዳሚዎች ይሽቀዳደሙ ኡላኢከል ሙቀረቡን እነሱ ቅርብ ናቸው ፊ ጀናቲ ነዒም ያቺ አጣቃሚ የሆነችው አትክልት ስፍራ ላይ እነሱ እየቀረቡ ነው ያሉት በተሽቀዳደሙ ሰዓት ማለት ነው። ስለዚህ አሁን መሽቀዳደም የሚኖርብሽ ነገር ምንድነው? እዚህ ምድር ላይ መሰራት ካለባቸው ነገሮች ነጥቦች መካከል በጣም ወሳኝ የሚባሉት አንደኛው ሰላትሽን ትሰግጃለሽ፣ ጾምሽን በአግባብ ትጾሚያለሽ፣ እንዲሁም ብልትሽን ትጠብቂያለሽ፣ እንዲሁም ባልሽን ትታዘዣለሽ። ባልሽ እስኪወድሽ ድረስና እስኪወድልሽ ድረስ ማለት ነው። አንቺ በዛ ሁኔታ ላይ እንኳን ብትሞቺ የፈለግሽበት በር ተከፍቶልሽ ወደ ጀነት የምትገቢበት እድል ያጋጥምሻል። እዛ ጀነት ውስጥ ደግሞ ያለው ትልቅ የሆነ ኒዕማ ነውና ይህንን ኒዕማ ማንስ ሊጠላ ይችላል? ዱንያ ላይ ገንዘብን እንፈልጋለን፣ ውድ የሆኑ ነገሮችን እንወዳለን። በሰርጌ ዕለት ትልቅ የሆነ ስጦታ ተጣለልኝ አልተጣለልኝ ግብ ውስጥ እንገባለን። ቀለበቴ ይሄን ያክል ይሸጣል፣ አልማዝ፣ ወርቅ እንዲሁም ዳይመንድ እያልን እየከፋፈልን ዱንያዊ የሆኑ ጥቅሞችን እናያለን፣ እንሰበስባለን። ነገር ግን አላህ Subhanahu Wa Ta'ala ከነዚህ ሁሉ የተሻለ የሆነን ስጦታ እየጠበቀሽ ነው ውዷ እህቴ። ለዚህ እድልም መታጨት ይኖርብሻል። ቃይደቱን ኑራንያ ቁርአንና ተጅዊድን መማር ይፈልጋሉ? እንግዲያውስ ከዚህ በፊት 5 እና ከዛም በላይ ዓመታት ውስጥ ብዙ ተማሪዎችን መዝግቦ ሲያስተምር የነበረው የአልቡርሃን የርቀት የቁርአን ማዕከላችን አዲስ ተማሪዎችን በመቀበል ላይ ስለሆነ እርሶም ዛሬ ነገ ሳይሉ ስክሪን ላይ በሚመለከቱት ስልክ ፈጥነው ይመዝገቡ። ይህን እድል ለሚፈልጉ ወዳጆችም ያጋሩ። አልቡርሃን ሊትላወቲል ቁርአን። ወሰላሙ አለይኩም ورحمة الله وبركاته.